ወንድሜ ስማኝ አዳምጠኝ እንጂ ትልቅ እሱ ያመጣው እሱ ይመልሰዋል። ማንም ምንም አይሰራ። ወንድሞቼ በጌታ በኢየሱስ ዛሬ መዳን ቀን ነው። ያመነ ይድናል። አሜን። ጌታን ተቀበል። በጌታ በኢየሱስ ትድናለህ። የመንግስተ ሰማያትን ወንድሜ አባቴ ሰላም ነው። ዛሬ መዳን ቀን ነው። ጌታን ተቀበል። ምኑን ነው የምቀበለው? መንግስተ ሰማያትን ትወርሳለህ። ጌታን ተቀበል። ያመነ ይድናል። ወንድሜ የሰማኸኝ ነው። ያመነ ይድናል። ጌታን ተቀበል። ተወኝ አንተ ሰው 4 ኢየሱስ ክርስቶስ ከኔ ጋር ወንድሜ ስማኝ አዳምጠኝ። የእንጭቅልሽ እናት ልብዳ ዋው የሚገርም ሁለት ጥቅስ እንኳን ሳታቅ ሁለት ትላለህ። እኔ ደግሞ አንድ ጥቅስ እንኳን በትክክል ሳታቅ እንደዚህ ስትናገር አልከበደም? ምንም አልከበደም? አንተ አላወቅም እንጂ ይህንን ስም ለመቀለድ በሞከርክ ቁጥር ወደ ሞት እየፈጠንክ ነው፣ ወደዛ ጠጋ እያልክ ነው። ሲጀመር እንደዚህ አይሰበክም። እንዳንተ የሰዎችን አፈ ታሪክና የሆነ ተረት የጻፍኩት ማስታወሻ ይዤ ሳይሆን የእግዚአብሔርን ቃል ይዤ እናገራለሁ። መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንዲህ ብሎ ይናገራል። እርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል የእግዚአብሔር ቃል። አሁን የተናገርከው ቃል ይሄ ቀልድ እርድ ይዞ እንዳይመጣ በኢየሱስ እመንና አምልጥ። በጣም የገረመኝ ነገር ኮሜንት ሴክሽን ላይ ገብቼ እያነበብኩ ነበር። ጀግና የጀግና ልጅ እንዲህ ነው፣ ጀግና የጀግና ልጅ የሚል በጣም ብዙ ኮሜንት እያነበብኩ ነበር። እንዳንተ ዱላ አንስቶ የሚደበድብ ክፉ የሚናገር የሚሳደብ እኛ ሰፈር ጀግና አይባልም። ከሽንፈት ወለል በታች ናቸው። የኛ ሰፈር ጀግኖች እነዚህ ናቸው። ወደ ሞት፣ ወደ ጥፋት፣ ወደ ሲኦል እየሄደ ያለውን ሰው የእግዚአብሔርን ቃል ተናግሮ አስረድቶ ወደ ህይወት የሚመልስ እኛ ሰፈር ጀግና ይባላል። ብርቱ ሰራዊት ይባላል። አንተ እንደምትናገረው መምታትን፣ መደብደብን፣ ክፉ መናገርን እንደ ጀግና የምንቆጥር ሰዎች አይደለንም። አሁን ከሞት መንደር ከሲኦል ይህንን ቃል ተናግሮ አስረድቶ ወደ ኢየሱስ ማምጣት ነው እኛ ሰፈር ጀግንነት። የስድብና የተንኮል አፍ ለአውሬ ነው የተሰጠው። የአውሬ መንፈስ ካለበት ትሳደባለህ፣ ክፉ ትናገራለህ። አሁን እንደዚህ ማስታወሻ ይዘህ ምናምን የቀለድከውን ሰውዬ ብትሞት ወዴት ነው የምትሄደው ብዬ ብጠይቅ እሱን ጌታ ያቃልላል። አየህ ልዩነታችን እኮ እዛ ጋር ነው። እኔ ግን ላይኛውን ቤቴን አረጋግጬ የምኖር ሰው ነኝ በክርስቶስ። አየህ ጌታ ያቃል ብዬ ሸፋፍኜ የማልፈው ህይወት የለኝም። ግልጽ ነው። እሱም በክርስቶስ በኩል ወደ አብ ወደ መንግስተ ሰማያት መግባቴን አረጋግጫለሁ። ይሄንን ደግሞ መጽሐፍ ይናገራል። ሌሎቻችሁ በኮሜንት ሴክሽን ላይ ኢየሱስ ብቻውን ያድናል በሉ። በቃ አለቀ። በሱ ላይ የምንጨምረው የምንቀንሰው ነገር የለም። ኢየሱስ ለዘላለም ጌታ ነው። ጴንጤ ሁኛ ቃለው፣ ኦርቶዶክስ ሁኛ ቃለው፣ ቡዲዝም የሚባለው እምነትን በተወሰነ መንገድ ፕራክቲስ አድርጌዋለሁ። ብዙ ሃይማኖቶችን አሁን የረሳኋቸውን በራሴ መንገድ ቀርጬ መድፌ ፈጥሬ አመልክ ነበር፣ እከተል ነበር። ግን አሁን ወጣቱ እየሄደበት ያለውን መንገድ ለማስታወስና ከኔ ተሞክሮ እንዲማር ለመመለስ ነው። እኔ ዛሬ አልহামዱሊላህ በአላህ ፈቃድ አግኝቼ ተመልሻለሁ ወደ ኢስላም። ቸኮልክ፣ ፈጠንካ እንጂ አልሰማም ማለት ነው። ፍቅሪዝም መጥቷል እኮ እሱን ቼክ ሳታደርግ ቶሎ ገባ። አልሰማም ማለት ነው። ወንድማችን በፓርት 2 ምን እንጠብቅ? አዎ በዚህ ሁኔታ ሌላውንም ቀጣይ እንደምታሳይ ተስፋ እናደርጋለን። ሌላ ጋር ሄደ እንደዚህ ለመመስከር እቅድ አለ። እሺ የትውን ቦታውን ትንሽ ጠቀም ማድረግ ትችላለህ? አይ ጉድ ያንተ የህይወት ተሞክሮ ምን ያደርጋል? የእግዚአብሔር ቃል ነው ለሰው ህይወት የሚሰጠው። ህይወት የሚሰጠውን የእግዚአብሔር ቃል ተናገር እንጂ እንትንም ሆኛለሁ፣ ጴንጤም ሆኛለሁ፣ ኦርቶዶክስ ሆኛለሁ፣ ምን እንደሆነ ሆኛለሁ፣ ምን እናርግኛ? አሁን የሚጠቅመኝን ነገር ይዣለሁ። የዚህ ድራማ ፓርት 2 አለ ወይ? ተው እንጂ አላረፍክም እኮ ወንድሜ፣ አልተረጋጋም። በእውነት ጸሎት ያስፈልጋል እንዴ? አልተረጋጋም። ጸልይ ወደ እግዚአብሔር። መፍትሄ በሱ እጅ አለ። አንተና እኔ የዞርንበት ሳይሆን ለሰው ልጅ ህይወት የሚሰጠው የእግዚአብሔር ቃል። መጽሐፍ ደግሞ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 47 እውነት እላችኋለሁ በእኔ የሚያምን የዘላለም ህይወት አለ ይላል። ህይወት ያለው በኢየሱስ ላይ ነው። በኢየሱስ ካመንክ የዘላለም ህይወት ታገኛለህ። አልያም ደግሞ
እንደዚህ እየዞርክ ቡዲዝም፣ ሂንዱይዝም፣ ፍቅሪዝም ሁሉንም አይቻለሁ እያልክ ትኖራለህ። ስለዚህ ወደ ኢየሱስ ና። ህይወት ኢየሱስ ጋር ነው። ዝም ብለህ ዞር ያለው ያንተ ተሞክሮ ለሰው ይጠቅማል። ምንም ያንተ ህይወት ተሞክሮ ለኔ የሚጠቅም ነገር የለም። ለኔ ህይወት የሚሰጥ የሚጠቅም የእግዚአብሔር ቃል ብቻ። ከእግዚአብሔር ቃል ውጪ የሰውን ህይወት የሰውን አመጣጥ አይቼ የሚለወጥ ነገር የለም። ህይወቴን የሚቀይር ህይወት የሚሰጥ የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ እንዲህ ብሎ ይናገራል፣ መዳን በኢየሱስ እንጂ በማንም የለም። ወንድሜ ወደ ኢየሱስ ና። ኢየሱስ ይወዳል። ኢየሱስ ስም የተባረከ ይሁን።